ጭንቀት ይቀንስ ነበር። ብቻውን ማለት ነው? አይ ምንም። ቆይ ልጅ አንቺ የምታውቂው ነገር አለ? ኧረ ቆይ ሚስቴ ከማን ጋር ነች? ከማንም ጋር የለችም። እና ታዲያ ለብቻው ያልሽው ምንድን ነው? አቤል አዩ ርብቃን አግቶ እያሰቃያት ይገኛል። ግን አዩ ለምን አግታት? የአቤል ልጅ ወደዚች ምድር እንዲመጣ ስለማይፈልግ ነው ወይስ ደግሞ ርብቃ እሷን ከያዝኳት አቤል ያንን የወረቀቱን ጉዳይ ካስቀመጠበት ደብቆ ይሰጠኛል በማለት ሊሆን ይችላል። ይሁን እንጂ ወረቀቱን እንፈልግ በማለት ወደ መኝታ ክፍል ተያይዘው እንደገቡ ሁላችንም አይተናቸው ነበር። ነገር ግን ርብቃ ከዛ መኝታ ክፍል ከገባሽ በኋላ የውሃ ሽታ ሆና ቀርታለች። አዩም እንግዲህ ከመኝታ ክፍል ከወጣ በኋላ ያቺ ማሚ መታ የት ነሽ ደግሞ ይች ርብቃ በማለት ጠይቀውም ነበረ። ይሁን እንጂ አዩ እኔ ምን አውቄ ያው መኝታ ክፍል እንግባ ብላኝ ነበረና ምናልባት እንግዲህ ከዛ ገብተን እኔ ስወጣ እሷ ግን ለዛው ነበር የቀረችው። ምናልባትም እንግዲህ ተኝታ ሊሆን ይችላል በማለት ይመልስላታል። ማሚም እንግዲህ ደግሞ ምንድን ነው እስካሁን መጋደም ሄድና ቀስቅሳት በማለት ጠየቀችው። እንደውም ቆይ እስኪ እኔ ሄጄ ልቀስቅሳት በማለት አዩ ሊሄድ ሲል ና ተመለስ፣ ደግሞ ከባለ ትዳር መኝታ ክፍል ዝም ብሎ ዘው ተብሎ አይገባም፣ ስለዚህ መግባት የለብህም በማለት እንዳይገባ ታደርገዋለች። አዩም ከአንቺ ፈቃድማ መንቀሳቀስ የለብኝም እሺ በማለት ተመልሶ ቁጭ ይላል ወደ ቦታው። በሌላ በኩል መቲ የርብቃ ልጅ ወደዚች ምድር እንዲመጣ ስለማትፈልግ በሰራተኛዋ በኩል በአዝቲ ያ ልጅ ከሆዳ ውስጥ እንዳለ እንዲሞት ስለምትፈልግ የተለያዩ መድኃኒቶችንና ጽንሱ እንዲወርድ ለማድረግ ይህንን መድኃኒት ግዴታ መስጠት አለብሽ ትብለውም ተጠጣውም አያገባኝም፣ ነገር ግን ያቺ የቤት ሰራተኛ የሆነችው ልጅ ይህንን መድኃኒት መውሰድ አለባት፣ ከዛ በኋላ ልጇ ወደዚህ አይመጣም በማለት ልትበቀላ ታስባለች። አቤልን የወሰደችብኝ እሷ ናት፣ ለዛች የቤት ሰራተኛ ብሎ ደግሞ እኔን ትቶኛል፣ ግን ደግሞ ስለ እርግዝናው የማያውቅም ነበረ፣ አሁን እበቀለዋለሁ በማለት እንግዲህ መቲ መድኃኒት ለመስጠት እየተዘጋጀች ነው። ይሁን እንጂ አዝቲ እኔ የሰው ነፍስ አላጠፋም ይቅርብኝ ይሄ ነገር በማለት መልሳላትም ነበረ። ነገር ግን ምንም አይነት አማራጭ ስለሌላት ታውቂያለሽ፣ መላ ቤተሰቦችሽ በእኔ እጅግ ቁጥጥር ስር ናቸው፣ ባገኘሁት አጋጣሚ እንዲሁም ደግሞ በምፈልገው ጊዜ ውስጥ ሄጄ አንድ ነገር ማድረግ እችላለሁ፣ ስለዚህ ከማድረግ ወደኋላ መሄድ አያስፈልግም በማለት ለአዝቲ ከነገረቻት በኋላ አዝቲም እንግዲህ ግን እኮ ልጅቷ በጣም ምርጥ ነች፣ ጥሩ ነች፣ ለምን እንደዚህ ታደርጊያታለሽ በማለት መለሰች። አንቺን አይመለከትሽም፣ አንቺ ገንዘብ አይደል ስራሽ፣ ስለዚህ የምልሽን እያንዳንዷ ነገር ተግብሪ በማለት ትጠይቃታለች። ያላት አማራጭ እሺ ከማለት ውጭ ምንም ስላልነበረ ማንም እየመጣ እየደነፋባት የምትሄደው አዝቲ ተገዳ ያንን መድኃኒት ለመስጠት ተገዳለች። ይሁን እንጂ እህቴን ላይ ነው ብላ ነበር የወጣችው። ተመልሳ ከመጣች በኋላ ማሚም ጠበቀቻት። የት ነበርሽ አለቻት። እህቴን ላይ እኮ ሂጄ ነው። እሺ ለማንኛውም እስካሁን ተፍ ተፍ ብለሽ ቁርስ ሰሪ ትላታለች። አዩም እንግዲህ ማን ውጭ ብለሽ ነው የወጣሽው ማለት ያናግራታል። ማሚቲም እንግዲህ ቆይን የተቀምጫ አንተ ምን ቤት ነና የምታዘው በል ዝም በል በማለት ዝም እንዴት ታደርገዋለች። በሌላ በኩል እንግዲህ አቤልም ከቤት ወጥቶ ወደ ስራ እየሄደ እያለ ራሱን ያመውና ድንገት የሰጠችው ሀብል ርብቃ ከአንገቱ ላይ ብጥስ ብሎ ይወድቅበታል። በዚህ መካከል እንግዲህ ርብቃ የሆነ ነገር እንደሆነች የሚሰማውና ከስራው ላለመሄድ ይገደዳል። ወደ ቤትም ለመመለስ ያስብና ወደ ኋላ መለስ ብሎ በትዝታ ጭልጥ ይላል። ስለ ሀብሉ ሚስጥር እንዲሁም ደግሞ እንዴት እንደለበሰው እያንዳንዱ ነገር ያስታውሳል። ይኸውልህ እናቴ ይህንን ሀብል ለአባቴ የሰጠችው ምንም ነገር ስትሆን እንግዲህ ታውቃለች እና አንተ አሁን ይህን ሀብል መልበስ አለብህ፣ እናቴ ለእኔ ሰጠኛለች፣ በተጨማሪም ደግሞ አንተ ብትለብሰው ጥሩ ነው፣ የአባቴም ትዝታ ነው በማለት ለአቤል እንዲለብሰው ካደረገች በኋላ ሀብሉ በድንገት ፈተት ይልና መሬት ላይ ሊወድቅ ሲል አቤል እንደምንም ብሎ ያንን ሀብል ይጨብጠውና ይድነዋል። ወዲያውኑም ተሰማ ርብቃ ማለት ጀመረ። ርብቃም እንግዲህ ታግታለች። እንዴት እንደዚህ ሊሆን ይችላል በማለት ወደ ቤት ከተመለሰም በኋላ እንዲሁም በስልክ ደውሎ አዩ ርብቃ የት ናት እስኪያገናኘኝ ብሎ ቢጠይቀውም
አላውቅም፣ ምናልባት እንግዲህ ቤት ውስጥ የለችም ወጣ ብላ ሊሆን ይችላል በማለት አዩም ሲመልስለት፣ እንዴ በዚህ ሰዓት ወዴት ነው የምትሄደው? እኔን ጥላ፣ ስለዚህ ልትሄድ አይገባም እና ፈልግልኝ በማለት ይነግረዋል። እሱም እንግዲህ እሺ በማለት ቤቱን ያስሳል። ነገር ግን ልትገኝ አልቻለች። ወዲያውኑም እየሮጠ መጣ ወደ ቤት። አሁንስ የት ነሽ በማለት መኝታ ክፍሉንም መቃዠት ጀመረ። አለች የምትባልባትን ቦታ እያንዳንዱ ነገር ደውሎ ማጣራ። ነገር ግን ርብቃ ብቅ ልትል አልቻለች። ለጓደኛዋም ደወለ። ጓደኛዋም እንግዲህ ምንም አውቀው ነገር የለኝም ስለ ርብቃ በማለት ታሳውቀዋለች። ጓደኛዋ ሪችም እንግዲህ ቆይ ወዴት ልትሄድ ትችላለች? ምን ሆነች በማለት ተጠራጠረች። ወዲያውኑም እንግዲህ ርብቃ ከታገተችበት ማነህ እያለች የሰው አለ እያለች ወደ ግራም ወደ ቀኝም እየጮኸች እርዳታ ብትጠይቅ ማንም ሊረዳት አልቻለም። በመጨረሻም እንግዲህ ያየችው አንድ ጽሑፍ ነበረ። ዝም በይ የሚል ጽሑፍ ነው ያየችው። ነገር ግን ማን አገታት? ማሚ፣ እዩ ወይስ ደግሞ መቲ? ለምንስ አገቷት የሚለው ጥያቄ እስካሁን እንቆቅልሽ ነው። ነገር ግን አቤል አሁንም በተስፋ እየጠበቀን ነው። እንቅልፍም ሊወስደው አልቻለም። ቤት ውስጥ ከተመለሰ በኋላ የት ናት ብሎ ከፈለገ በኋላ ካጣትም ሳሎን ላይ ነበር የተኛው። ሪችም እንግዲህ ጓደኛ የሆነችው እንዲህ አቤል አንተ ደህና ስትሆን እኮ ነው መጀመሪያ እሷን ፈልገ የምታገኛት፣ ተነስና ወደ መኝታ ክፍል ግባ ስትለው ርብቃ ከሌለችበት መኝታ ክፍልማ ተመልሼ ልተኛ አልችልም በማለት ወዲያውኑ ሳሎን ላይ ይተኛል። እሺ የሚለበስ ላምጣልህ? አልፈልግም በማለት ያለ ምንም ልብስ ለመተኛ ሲሞክር ሪች እንግዲህ በልበስ አንተ ደግሞ አትከራከር በማለት ጠይቀዋለች። ፈቃደኛ ይሆናል ለመልበስም። ከለበሰውም በኋላ ሳሎን ላይ ገደም ይላል። በሌላ በኩል እንግዲህ አቤል ጠርጥሯል። አክስቱ ምን አይነት ሰው እንደሆነች የሚጠረጥራት ስለነበረ የት ናት ርብቃ በማለት በቀጥተኛ አማርኛ ይጠይቃታል። ምንድን ነው ደግሞ እኔ ስላንተ ሚስት ምን ሆነው ቅልሃለሁ በማለት መለሰች። ይኸውልሽ አክስቴ የማላውቀው ነገር የሌለ እንዳይመስልሽ፣ የአንዳንዷ ነገርን ያውቃለሁ እና አግተሻት ከሆነ መልሽልኝ በማለት ይጠይቃታል። አጅሪትም እንግዲህ ቆይ በስሜ አንጠልጥለ መጥራት ሳይቀር ጭራሽ ደግሞ እንዴት ብትደፍራኝ ነው አንቺ አግተሻታል ብላ የምትጠይቀኝ ትልና በጣም ትናደድበታለች። ይሁን እንጂ አዎ በእርግጠኝነት አንቺ ነሽ በማለት ነው የመለሰላት። እኔ ለምን አግታታለሁ በማለት መለሰች። በቃ ተናግሬያለሁ መልሽ ይላል። አስቲም እንግዲህ መጣች። እስካሁን አልመጣችም እንዴ ችጓ በማለት ጠየቀች። እነሱም አይ አልመጣችም በማለት ተጨንቀዋል። ለፖሊስ እናመልክት እያሉም ነበረ። ፖሊስ ደግሞ 24 ሰዓት ካልሆነው መፈለጉን ስለማይቀጥል እስከዛ በመጀመሪያ በራሳችን ነገር ጉዳዩን እንፈትሽ እንስራ በማለት ይመካከሩና ለመስራት ይወስናሉ። እንግዲህ በዚህ መካከል አዩ በጣም እየቀለደባቸው ነበረ። ወዴት ትሄዳለች ሲጀምር? ምናልባትም እኮ ደህና ለሆን ወይም ደግሞ እንቅስቃሴ ላድርግ ብላ ነው እንጂ የሚሆነው ወዴት ትሄዳለች? ዝም ብላችሁ አትጨናነቁ፣ ኑ ተቀመጡ፣ ተጫወቱ በማለት ይመልስላቸዋል። አቤል እሳት ጎረሰ። በዚህ ሰዓት አሁን የሚቀለድበት አይደለም። እኔ ቁም ነገር እያወራሁ አንተ ወደ ቀልድ የምትሄደው ነገርስ በማለት ያናግረዋል። ይሁን እንጂ አሁንም መፈለጉን አላቆመም። ርብቃም ከዛ እየተሰቃየች ትገኛለች። መቲም መበቀል ስለምትፈልግ ጽንሱን ለማስወረድ ብዙ ነገሮች እንደምታደርግ ግልጽ ነው። በሌላ በኩል እንግዲህ ያች ማሚ ምንም መስሎ አልታያትም። ስለሷ መጥፋት ይበልጥ ግርም ድንቅ አላላትም። ጸጥ ነበር ያለችው። በሌላ በኩል እንግዲህ አቤል ስለ ልጅ እርግዝና እንዲሁም ደግሞ ርብቃ እርጉዝ እንደሆነች አያውቅም። ነገር ግን ሁላቸውም ያውቃሉ። እንግዲህ ሪች ቁጭ ብላ ወይኔ በቃ ይች ልጅ ምን አስባ ነው ለብቻዋ ምናልባት እንደው ይህን ነገር ላስበው እያለች ይሆን እንዴ? እንዴት ታዲያ ልምናት ነግርም በማለት ወይስ ደግሞ ለሁለታቸው ጊዜ ይስጡ ጊዜ ልስጥ ብላ ነው ይሆን እንዴ እያለች ራሷን በራሷ እያወራች እያለ ድንገት አቤል ወደ ሳሎን ይመጣና ማን ነው ማለት አልገባኝም፣ ከማን ጋር ነው የምታወሩ? ደግሞ ከማን ጋር ነው ጊዜ የምታሳልፍ በማለት ይጠይቃታል። አይ ምናልባት ንፋስ ለመቀበል ወጥታ ይሆናል ብዬ ነው በማለት እንግዲህ ጉዳዩን ለማጭበርበር ሞክራለች። ነገር ግን አልቻለችም። አዩም እየቀለደ ይገኛል። እሱም ቢሆን ምንም አልመሰለውም። ሪችም እንግዲህ ትልቅ ሰው መስሏት የልትሆን ትችላለች፣ እባክህ እንፈልጋት እያለች ብታማክረው እሱም ትመጣለች እባክሽ አትጨነቂ ከማለት ውጭ ምንም የሰጣት ፍንጭ አልነበረም። በሌላ በኩል እንግዲህ
አቤል ሊፋታት አልቻለም። ሪችን ምን ነበረ ከማን ጋር ነበረ ብቻዋን ትሆናለች እና ጊዜ ማሳለፍ ያልሽኝ ንገሪ በማለት ይጠይቃታል። ሪችም እንግዲህ ያው ታውቃለህ ርብቃ እርጉዝ ነች በማለት ትነግረዋለች። ምን እንዴት አልነግረኝም በማለት ከው ብሎ ይቀራል ባለበት። ስለ እርግዝናዋ ይቀበላል ወይስ ደግሞ ከሌላ ሰው ስለሰማ በጣም ሊናደድባት ይችላል? የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።